ለኢየሱስ ይሁን። ነብዩ ሰለሞን ሲል ስንታየው ምን አስታወሰኝ? አንድ ትልቅ ሰውዬ ተናደውብኝ ስሜን የዛን ቀን ያወቁት የአባቴን ስምና ደሞ አንተ ነህ ነብዩ ሰለሞን ሁለቱንም የሚወዱት ስም ሆነባቸውና እሱን አስታወሰኝ። አይ ቲንክ መንፈሳዊ ነገር ቻሌንጅ አድርጌያቸው ይሁን የሆነ ነገር አንተም ብሎ ነብዩ ሰለሞን ክብር ለኢየሱስ ይሁን። እንግዲህ ያው የኢየሱስ ስም ብቻ ነው በርግጥ ከማንነቱ የወጣው። የኛ ስም ተወስዶ ነው የሚሰጠን። በስም ይደግፉናል እኛ ሁላችንም የሆነ 0241 ምናምን ቢያረጉንም ችግር የለውም። የኢየሱስ ስም ግን ከባህሪው ይቀዳል። ክብር ለኢየሱስ ይሁን። ከማንነቱ ይቀዳል። አዳኝ ስለሆነ አዳኝ ነው የተባለው። ክብር ለጌታ ይሁን። ክብር ለኢየሱስ ይሁን። በእግሮቻችን እንቆምና ረዴት በእጅ አንቆምም ይለኛል ሁሌ በእግር እንቆም ስንል ብቻ ተግባብተናል። ያው እግዚአብሔር መድረክ ያስፈራል፣ ሁሌም ጥንቃቄ ይፈልጋል እና ቢያንስ ግን አንድ ምዕራፉን ሙሉን ካነበብነው ቢያንስ ዋናውን ጨርሰናል። ቃሉ በራሱ አቅም አለው። ቃሉ በራሱ ኃይል አለው። ክብር ለኢየሱስ ይሁን። ሁለተኛ ቆሮንቶስ ምዕራፍ 4 በጌታ በኢየሱስ ክርስቶስ ስም አነበዋለሁ። ምናልባት ከይቅርታ ጋር በአዲሱ መደበኛ ትርጉም ነው የማነበው። በአዲሱ መደበኛ ትርጉም ነው። ርዕስ የሰጡት በሸክላ ውስጥ የተቀመጠ ክቡር ዕቃ፣ በሌላ ስፍራ ደግሞ የእግዚአብሔር መዝገብ የከበረ መዝገብ እንደሆነ ይናገራል። ክብር ለኢየሱስ ይሁን። ስለዚህም ከእግዚአብሔር ምሕረት የተነሳ ይህ አገልግሎት ስላለን ተስፋ አንቆርጥም። ነገር ግን ስውርና አሳፋሪ ነገሮችን ትተናል፣ አናታልልም። የእግዚአብሔርንም ቃል ከሐሰት ጋር አንቀላቅልም። ይልቁንም እውነትን በግልጽ እየተናገርን በሰው ሁሉ ሕሊና ዘንድ ተቀባይነት እንዲኖረን ራሳችንን በእግዚአብሔር ፊት እናቀርባለን። ወንጌላችን የተከደነ ቢሆን እንኳን የተከደነው ለሚጠፉት ነው። የእግዚአብሔር አምሳል የሆነውን የክርስቶስን የክብሩን ወንጌል ብርሃን እንዳያዩ የዚህ ዓለም አምላክ የማያምኑትን ሰዎች ልቦና አሳውሯል። እኛ የምንሰብከው ክርስቶስ ኢየሱስ ጌታ መሆኑን እንጂ ራሳችንን አይደለምና። እኛም ራሳችን ስለ ኢየሱስ ስንል የናንተ አገልጋዮች ሆነናል። በክርስቶስ ፊት እግዚአብሔር የክብሩን ዕውቀት ብርሃን ይሰጥ ዘንድ በጨለማ ብርሃን ይብራ ያለው እግዚአብሔር ብርሃኑን በልባችን አብርቷልና። ነገር ግን ይህ እጅግ ታላቅ ኃይል ከእግዚአብሔር እንጂ ከኛ አለመሆኑን ለማሳየት ይህ የከበረ ነገር በሸክላ ዕቃ ውስጥ አለን። ከያቅጣጫው ብንገፋም አንንኮታኮትም፣ ግራ ብንጋባም ተስፋ አንቆርጥም። ብንሰደድም ተጥለን አንቀርም፣ መተው ቢጥሉንም አንጠፋም። የኢየሱስ ሕይወት በሰውነታችን እንዲገለጥ የኢየሱስን ሞት ዘወትር በሰውነታችን ተሸክመን እንዞራለን። የኢየሱስ ሕይወት ሟች በሆነው ስጋችን እንዲገለጥ እኛ ሕያዋን የሆንን ሁል ጊዜ ስለ ኢየሱስ ለሞት አልፈን እንሰጣለንና። እንግዲህ ሞት በእኛ ይሰራል፣ ሕይወት ግን በእናንተ። አመንሁ ስለዚህ ተናገርኩ ተብሎ እንደተጻፈ እኛም በዚያው የእምነት መንፈስ እናምናለን፣ ስለዚህም እንናገራለን። ምክንያቱም ጌታ ኢየሱስን ከሙታን ያስነሳው እኛንም ደግሞ ከኢየሱስ ጋር አስነስቶ ከናንተ ጋር በፊቱ እንዲያቀርበን እናውቃለን። ለብዙ ሰዎች እየደረሰ ያለው ጸጋ ለእግዚአብሔር ክብር በምስጋና ላይ ምስጋናን እንዲጨምር ይህ ሁሉ ለእናንተ ጥቅም ሆኗል። ስለዚህ ተስፋ አንቆርጥም። ውጫዊ ሰውነታችን እየጠፋ ቢሄድም እንኳን ውስጣዊ ሰውነታችን ዕለት ዕለት ይታደሳል። ምክንያቱም ቀላልና ጊዜያዊ የሆነው መከራችን ወደር የማይገኝለት ዘላለማዊ ክብርን
ያስገኝልናልና። ስለዚህ ዓይናችን የሚያተኩረው በሚታየው ነገር ላይ ሳይሆን በማይታየው ላይ ነው። የሚታየው ጊዜያዊ ነውና የማይታየው ግን ዘላለማዊ ነው ይላል። ክብር ለኢየሱስ ይሁን። ሃሌሉያ። እንጸልያለን አንድ ደቂቃ ያክል። ሃሌሉያ። ይህ እግዚአብሔር ቃል ነው። ይህ የከበረ እግዚአብሔር ቃል ነው። ሃሌሉያ። አባት ሆይ እርዳን፣ ጌታ ሆይ አግዘን፣ ወደ ቃልህ አቅርበን፣ ወደ መንፈስህ ጌታ ሆይ በመካከላችን አንተ እንድትሰራ አንተ እንድትናገር ጌታ ሆይ እንለምንሃለን። ጌታ ሆይ ከጸለዩ ወገኖች ጋር ሁሉ እስማማለሁ። ጌታ ሆይ ከተዘመረው ዝማሬ ጋር እስማማለሁ። እግዚአብሔር አባትና አምላክ ሆይ ጸጋህ አሁንም ያቁመን፣ ያበርታን፣ በፊትህ ክብር ይሁነን። በጌታ በኢየሱስ ስም አሜን፣ አሜን። ክብር ለኢየሱስ ይሁን። ክብር ለጌታ ይሁን። ቃሉ ራሱ በጣም የሚገርም ደስ የሚያሰኝ ተስፋ የሚሰጥ ህይወት ያለው ዕውቀት ያለው ትምህርት ያለው ተስፋ ያለው ጉልበት ያለው ነው። ክብር ለኢየሱስ ይሁን። መግቢያ ኮንቴክስት የሚሆን ነገር ለመስጠት እንደው ባጭሩ በሁለት ሴንቴንስ ለማየት ሐሰተኛ መምህራን በዛች በቤተክርስቲያን ገብተው ጳውሎስን ባጭሩ ምን እያሉት ነው? ውሸታም ነው፣ ሐሰተኛ ሐዋርያ ነው፣ ሌባ ነው እያሉት ነው ያሉት። እየተከሰሰ ነው ያለው። የተሰበሰበ ገንዘብ ሰርቋል፣ እመጣለሁ ብሎ አይመጣም፣ ቃል አባይ ነው። እንደውም እሱን አናውቀውም ጭራሽ ሐሰተኛ ሐዋርያ ነው ብለው እየተናገሩት ያለውን ጳውሎስ ያንን ክሱን እየተከላከለ በሩቅ ነው ያለው። በሌላ ስፍራ በኤፌሶን አካባቢ ነው ያለው። ያንን እየተከላከለ ወንጌሉን ግን እንዳይጥሉ ደግሞ ምን ያደርጋል? ለቅዱሳን ያሳስብ ነበር። ክብር ለኢየሱስ ይሁን። ያስተማራቸውን የሰጣቸውን ወንጌል ያ እንዳይወድቅ ያ እንዳይጠፋ ከዛ እንዳይስቱ ምን ያደርግ ነበር? ይናገር ነበር ማለት። የመልእክቱ ኮንቴክስት አንዱ ይሄ ነው። ረግማችኋለሁ ምናምን አላለም ማለት ነው። ወግቻለሁ አላለም እዛ። ክብር ለኢየሱስ ይሁን። እሱ የሚባርክ ሐዋርያ ነው። ባይዘዌ እንደውም በአውቶሪቲ ከሆነ ኤክስኮሙኒኬት ማድረግ የሚችሉ ስልጣን ያላቸው ከየትኛውም የክርስትና አካል ውስጥ መሰረት ጣዮች ስለሆኑ ለሰይጣን እንኳን እስኪሰጡ ድረስ አደጋ መጣል የሚችሉ አካላት ናቸው ሐዋርያት፣ የበጉ ሐዋርያት። ግን ጳውሎስ እዛም ሆኖ ለቤተ ክርስቲያኗ ምንድነው የሱ ኮንቴክስት ግን ወንጌሉን ይሰብካል። እየተሰደበ ወንጌሉን ይሰብካል። ሊያያቸው ይፈልጋል። እውነቱን ይናገር ነበር ማለት ነው። ይሄ ለኛ ትምህርት የሚሆነን ምንድነው? በቃ ለሚረግመን በረከትን፣ ለሚያሳዱን መልካም ማድረግን እንድናውቅ ነው። ክብር ለኢየሱስ ይሁን። ስለዚህ ቅድም ደግሞ ያነበብነው መጀመሪያው ላይ ተስፋ አንቆርጥም ይላል። አገልግሎቱ የሚያገለግልበት ነገር ይሄ ካለን ብሎ ተስፋ አንቆርጥም፣ እንዲህ አይነት ትግልም ቢሆን ይላል። ወደ መጨረሻም አካባቢ ተስፋ አንቆርጥም ይላል። ስለዚህ ክርስቲያን ምንም እንኳን ደካማ ብንሆን፣ ሸክላ ብንሆን፣ የምንሰበር ነገሮች ብንሆን እንኳን እጅግ ብዙ ፈተናም በዙሪያችን ቢኖርም እስራኤልን እንዳላት እግዚአብሔር በዙሪያዋ የእሳት ቅጥር ነው እግዚአብሔር፣ በውስጧ ደግሞ ምንድነው? ክብር ነው። ክብር ለኢየሱስ ይሁን። ስለዚህ ለቅዱሳን እግዚአብሔር ምንድነው? የእሳት ቅጥራችን ነው፣ በውስጣችን ደግሞ ክብራችን ነው። ስለዚህ ምን አናደርግም? ተስፋ አንቆርጥም። ክብር ለኢየሱስ ይሁን። በሚታየው ነገር ምን አናደርግም? ተስፋ አንቆርጥም። ምክንያቱም እግዚአብሔር መለኮታዊ ቅጥርን አድርጎልናል። እግዚአብሔር በህይወታችን ካቦድን አድርጎልናል። በህይወታችን ያስቀመጠው ክብር ታላቅ ክብር ነው። ክብር ለኢየሱስ ይሁን። እንደ ኮንቴክስት ያህል ይሄንን ከያዛችሁልኝ አራት የምናገርባቸው ነጥብ በሸክላው ላይ የበዛው የእግዚአብሔር ጸጋ፣ የእግዚአብሔር ምሕረት። አንደኛው ነጥብ በሸክላው ላይ እንግዲህ ሸክላው ማን እንደሆነ ገብቷችኋል ብዬ ነው። ሸክላ እንግዲህ ወንድም ሸክላ እህት ሸክላ እኛው ነን ማለት ነው። ሊያውም የድሮ ነው ይሄ ፖርስሊ ምናምን የሚሉት የቻይናው ምናምን አይደለም። በጣም የሚያምረው ውድ የሚሸጠው አይደለም። የድሮ ማለት የቁምራን ውስጥ የተገኘ ዝም ብሎ ስብር አድርገው እቃውን ለማውጣት የሚጠቀሙት ድክም ያለ ነገር ነው። የተለየ እንደውም መደበቂያም ነው ይሉታል። ያንን የከበረ እቃ የሚያስቀምጡት እዛ ሰው መጥቶ ሲፈትሽ ንብረታቸውን ውድ የሆነ ነገራቸውን እንዳይገኝበት ነው ይላሉ ኮንቴክስቱን። ስለዚህ ሸክላው ደካማው አካል እኛ ነን። ግን
ለዛ ሸክላ የበዛውን የእግዚአብሔር ጸጋና ምሕረት እናያለን ማለት ነው። በሸክላው ላይ ያለውን ደግሞ የእግዚአብሔር ክብር የተቀመጠውን የእግዚአብሔር ክብር እናያለን። በሁለተኛ በሸክላ ውስጥ ያለው የከበረው የእግዚአብሔር መዝገብ በሶስተኛ ነጥብ እናያለን። የከበረውን ያንን መዝገብ ደግሞ መግለጥ በሚል ሐሳብ ቶሎ ቶሎ ለመናገር ሞክራለሁ። ሰዓትም ሴቭ ለማድረግ ሞክራለሁ። ክብር ለኢየሱስ ይሁን። ስለዚህ አንደኛው ሸክላው የሆነውን ሁሉ የሆነው እኛ የሆነውን ነገር በሙሉ የሆነው ከእግዚአብሔር የተነሳ ነው። ከምሕረቱ የተነሳ ነው። ከጸጋው የተነሳ ነው። ምንም ነገር በእኛ ነው ቅድም እንደውም ዝማሬው በጣም ደስ ብሎኝ ነበር። ምክንያቱም ስብከቱን ነበር የሚናገር ከጸጋ የተነሳ ከምሕረት የተነሳ ያለ። ክብር ለኢየሱስ ይሁን። ስለዚህ ይሄንን ነገር ከኮንቴክስቱ እያወጣው አሳያቸዋለሁ። የእግዚአብሔር ጸጋ በእኛ ላይ የእግዚአብሔር ምሕረት ምን ያህል እንደበዛ ጸጋው ምሕረቱ ከደህንነታችን አንጻር ጳውሎስ ሁለተኛ ቆሮንቶስ 4:6 ላይ ቃሉን አነበዋለሁ። በኢየሱስ ክርስቶስ ፊት እግዚአብሔር የክብሩን ዕውቀት ብርሃን ይሰጥ ዘንድ በጨለማ ብርሃን ይብራ ያለ እግዚአብሔር ብርሃኑን በልባችን አብርቷልና። ክብር ለኢየሱስ ይሁን። ስለዚህ አዋተን አይደለም፣ ለምነን አይደለም፣ ጮኸን አይደለም፣ ከኛ የሆነ ነገር የለም። እግዚአብሔር አምላካችን ግን ጨለማ በነበርንበት ዘመን፣ ጠላት በነበርንበት ጊዜ፣ የጠፋን በነበርንበት ጊዜ ግን ወደዚያ ጨለማ ማንነታችን መጥቶ የልጁን የክብር ብርሃን ምን አደረገ? በህይወታችን ይብራ አለ። ክብር ለኢየሱስ ይሁን። ስለዚህ እኛ የዳነው በምንድን ነው? በጸጋው ነው የዳነው። በምንም አይደለም የዳነው። የዳንበት መንገድ የጸጋው መንገድ ነው። ስለዚህ ጳውሎስ ደህንነታቸውን ይነግራቸዋል። በእግዚአብሔር ጸጋ ድናቸዋል። እግዚአብሔር በእናንተ ህይወት ላይ ብርሃኑን አብርቷል። ብርሃንን ልኳል፣ ወደ ዓለም ልኮታል። እርሱም የሰው ልጅ ብርሃን ሆኗል። ክብር ለኢየሱስ ይሁን። ስለዚህ በዚህ ጸጋ የእግዚአብሔር ምሕረት የእግዚአብሔር ጸጋ በዚህ መልኩ በህይወታችን ተገልጦልናል። አንደኛ ነጥብ በሸክላው ላይ የበዛው የእግዚአብሔር ጸጋ የእግዚአብሔር ምሕረት ማለት ነው። ሁለተኛ ነጥብ ጸጋው ወይም ይሄ የእግዚአብሔር ምሕረቱ ገና ቁጥር 1 ላይ ነው የምታገኟቸው። እነዚህ ምሕረቱ ከህይወታችን ውጣ ውረድ አንጻርም ይናገሯል። ጳውሎስ የራሱን ኮንቴክስት እየተናገረ እኛ ደግሞ በዛ ውስጥ ያን ውጣ ውረድ እናየዋለን። ምን ያደርጋ መጽሐፉ ምን ይላል? 4:8-9 ያለው ከያቅጣጫው ብንንገፋም አንንኮታኮትም፣ ግራ ብንጋባም ተስፋ አንቆርጥም፣ ብንሰደድም ተጥለን አንቀርም፣ መተው ቢጥሉንም አንጠፋም ይላል። ክብር ለኢየሱስ ይሁን። እንግዲህ አስቡት፣ ሸክላ ነው ብሎናል መጀመሪያ። ከዛ በኋላ ያ ሸክላ ከያቅጣጫው ይገፋል። ሸክላ እንኳን ከያቅጣጫው ገፍታችሁት በጭር ተደርጎ በወረቀት ተደግፎ እዛው ላይ ጆሮን ያዘው ተብሎ ነው እንግዲህ የሚካሄደው። ይሄኛው ሸክላ ግን እግዚአብሔር አብሮት ስላለ ማለት ነው እየተገፋ አይሰበርም። ክብር ለኢየሱስ ይሁን። ሊገሉት እየተሞከረ አይሞትም፣ ምክንያቱም በእግዚአብሔር የተያዘ ነውና። ምን ሆኗል? ብረት ነው። እግዚአብሔር ከሱ በራሱ ሸክላ ነው። በራሱ እንደውም the most sensitive አይነት ሸክላ ነው ኮንቴክስቱ የሚናገረው። ግን እግዚአብሔር ከእርሱ ጋር ስላለ ሸክላው እንደ ብረት ነው አክት የሚያደርገው፣ እንደ ጠንካራ ነገር ነው አክት የሚያደርገው። ክብር ለኢየሱስ ይሁን። በዚህ ዓለም ውስጥ በምንወጣበት በምንሄድበት ነገር ውስጥ ሁሉ ላይ እናልፋለን። ክብር ለኢየሱስ ይሁን። ለምን? እግዚአብሔር ከኛ ጋር ነውና፣ የእግዚአብሔር ጸጋ ለኛ ሆኖልናልና። ያለፍነውን ዞር ብለን ስናየው እንዴት አለፍነው የምንለው ለምንድን ነው? እግዚአብሔር ከኛ ጋር ነው። ክብር ለኢየሱስ ይሁን። የእግዚአብሔር ጸጋ ከኛ ጋር ነው። የእግዚአብሔር ምሕረት ከኛ ጋር ነው። ክብር ለጌታ ይሁን። በዚህ ጊዜ ውስጥ በተለያየ መከራ ውስጥ የምታልፉ የእግዚአብሔር ጸጋ ከናንተ ጋር ነው። ክብር ለኢየሱስ ይሁን። ምንም አይነት መከራ ቢሆን በውስጣችሁ ያለውን አስቡት፣ የእግዚአብሔርን ክብር። በዙሪያችሁ ያለውን የእግዚአብሔርን ክብር አስቡትና ያሳልፈኛል በሉ። ያሳልፈኛል። በእምነት ተናገሩት ለራሳችሁ። እግዚአብሔር ከየትኛው መከራ ውስጥ ምን ያደርገኛል? ያሳልፈኛል፣ ያሻግረኛል። እግዚአብሔር ያደርሰኛል። ልደርስ የምገባው ስፍራ ሁሉ ላይ ምን ያደርገኛል? ያደርሰኛል። ደካማ ሆኜ እደርሳለሁ፣ እንደ ብርቱ ድልን አደርጋለሁ። ክብር ለኢየሱስ ይሁን። የእግዚአብሔር ጸጋ አድኖናል።
የእግዚአብሔር ጸጋ አድኖን ደግሞ ጥሎን አልሄደም። በዚህ መከራ አለባችሁ በተባለው ምድር ላይ ሁሉ ከኛ ጋር እየሆነ እያሻገረን እያሳለፈን ሰባሪው ከፊት ሰብሮ እየወጣልን እየኖርን ያለነው። ክብር ለኢየሱስ ይሁን። እያንዳንዷ ቀን የእግዚአብሔር ጸጋ በህይወታችን የምናይበት ነች። ሌላው ይህ የእግዚአብሔር ጸጋ የእግዚአብሔር ምህረት በአገልግሎታችን ይገለጣል። ክብር ለጌታ ይሁን። ያው ሁላችንም መጽሐፍ ቅዱስ እንደሚናገረው አገልጋዮች ነን። ከዚህ በፊትም ቅዱስ ካህናት በሚል ሐሳብ ተካፍለን ነበር። የክርስቶስ ካህናት የእርሱ ካህናት ነን። ስለዚህ ሁላችንም ምንድነን? በኋላም እናየዋለን። ካህናቶች ነን፣ አገልጋዮች ነን። ስለዚህ ይህ የእግዚአብሔር ጸጋ በአገልግሎታችን ላይ ይመጣል። ከቃሉ ላንብብላችሁ። እርሱም በፊደል ላይ ሳይሆን በመንፈስ ላይ የተመሰረተውን የአዲስ ኪዳን አገልጋዮች እንድንሆን ብቁዎች አደረገን። ክብር ለኢየሱስ ይሁን። ምክንያቱም ፊደል ይገላል፣ መንፈስ ግን ሕይወት ይሰጣል ይላል 3:6 ላይ ሁለተኛ ቆሮንቶስ 3:6 ላይ ነው የምናገኘው። ከእግዚአብሔር የተነሳ ምን ተደረግን? ብቁዎች ተደረግን። ይህ የእግዚአብሔር ጸጋ መጣልን፣ በዚህ ኪዳን ውስጥ እንድናገለግል ብቃት ሆነን ማለት ነው። ክብር ለኢየሱስ ይሁን። ስለዚህ ዕለት ዕለት የምታገለግሉት ዕለት ዕለት የምትበረቱት ከቤተ ክርስቲያን ያልቀራችሁት የበረታችሁት በምንድን ነው? የእግዚአብሔር ጸጋ ስላለ ነው። ክብር ለኢየሱስ ይሁን። የእግዚአብሔር ምህረት ስላለ ነው። በጸጋው ነው ያለ ነው። ክብር ለጌታ ይሁን። ሌላ ይህ የእግዚአብሔርን ጸጋ ከአዲስ ኪዳን አንጻር እናየዋለን። ከአዲስ ኪዳን አንጻር ማለት ነው። እኛ አዲስ ኪዳን አገልጋዮች ነን። መጽሐፍ ሲናገር ዮሐንስ 1:17 ላይ ሕግ በሙሴ ተሰጥቶ ነበርና ጸጋና እውነት ግን በኢየሱስ ክርስቶስ ሆነ ይላል። ክብር ለኢየሱስ ይሁን። ስለዚህ ይሄኛው ይራ ክርስቶስ ከተወለደበት ከመጣበት የአዲሱን ኪዳን በመስቀል ላይ ካደረገበት ጊዜ ጀምሮ ክብር ለጌታ ይሁን። ራሱ ኪዳኑ የጸጋ ኪዳን ነው። የእግዚአብሔር ጸጋ የፈሰሰበት እንደውም ሲጠራን ዕብራውያን 4:16 ላይ ዕለት ዕለት ወደ ጸጋው ዙፋን ምን አድርጉ ኑ። ብሉይ ኪዳን ላይ ሞክረው እስቲ ወደዛ ገባል። የጸጋ ዙፋን አይደለም የብሉይ ኪዳኑ። በእኛ ግን ሲሆን ምን ሆኗል? ኮንቴክስቱን ቀይሮታል። በክርስቶስ ደም የተሰራው ስራ ልጆቼ ብሎ ነው አብ የሚጠብቀው። ጓግቶ ነው የሚጠብቀን። እንደውም ዕለት ዕለት እንድንመጣለት ይፈልጋል። ክብር ለኢየሱስ ይሁን። ግን የዚህን ትንሽ ኪዳን ኢምፖርታንስ ትንሽ መናገር እፈልጋለሁ። ይሄንን ምንድነው ስለዚህ ብሎ ነው ምዕራፍ 4 የሚጀምረው። ስለዚህ የሚለው ኮንቴክስት የሚገናኘው ቀጥታ ከምዕራፍ 3 ጋር ነው። ምዕራፍ 3 ላይ ነው የሚወስዳችሁ መልሶ ማለት ነው። ምዕራፍ 3ን ስታዩት በተወሰነ መልኩ እኔ ሽምቅቁን ላይ ያደርገኛል። ብሉይ ኪዳንን አፈር ነው የሚያበላው በቃ። አዲስ ኪዳንን እላይ፣ ብሉይ ኪዳን ደግሞ በቃ መሬት ያወርዷል። የእግዚአብሔር እንትን ስለሆነ ስቲል ያስፈራናል። ታላላቅ ድንቅ ያየንበት ስለሆነ ግን ኮምፔር ኤንድ ኮንትራስት የሚያደርገውን ፊው ነጥብ ብቻ ላሳያችሁ። ምዕራፍ 3 ላይ ሄዳችሁ የምታወጧቸውን ማለት ነው። እናንተ አንብቡት ቤት ስትገቡ። ምን ይላል? በመንፈስ የተመሰረተ ይለዋል። ይሄንን የገባንበትን ኪዳን ከዛ በመንፈስ የተመሰረተ ይልና ሕይወትን ይሰጣል ይላል። ያኛው ደግሞ በፊደል የተመሰረተ ይለውና ይገድላል። ሞትና ሕይወት ያህል ዲፍረንስ ያለው ነገር ሕይወትን የሚሰጥ ያኛው ደግሞ የአሮጌው ኪዳን ደግሞ የሚገል የላቀ ክብር ያለው ይላል። የሆነ ቦታ ላይ ይሄኛውን ክብር ያለው ብቻ ይለዋል። ወረድ ሲል ግን አያስችለውም መሰለኝ ክብር የሌለው ደግሞ ይለዋል። የዚህን ያህል እኔ አይደለሁም ያልኩት፣ መረጃ ማየት ትችላላችሁ። ሲወዳደር ክብር የሌለው ብሎ ጭራሽ የብሉይ ኪዳንን ወደ ታች አውርዶ የእግዚአብሔር ልብ እጅግ ድንቅ የሚገርም ነው። የመንፈስ አገልግሎት ይለዋል። ይሄኛውን በፊደል የተቀረጸ የሞት አገልግሎት ይለዋል። ሰዎችን የሚያጸድቅ አገልግሎት አዲስ ኪዳን፣ ሰዎችን የሚኮንን ብሉይ ኪዳን፣ ጸንቶ የሚኖር አዲስ ኪዳን በክርስቶስ ደም የተመሰረተ፣ ያ ደግሞ የሚያልፍ በክርስቶስ መምጣት ያለፈ ኪዳን ነው። መሸፈኛን የሚያደርግ ሰውን ከእግዚአብሔር የሚጋርድ የሚለይ ብሉይ ኪዳን ሲሆን፣
መሸፈኛን የሚያስወግድ ዕለት ዕለት እርሱን እንድንመስል የሚያደርግ የክርስቶስን መልክ የክብሩን መልክ በእኛ ላይ የሚገልጥ ኪዳን። ክብር ለኢየሱስ ይሁን። ክብርን እንስጥ ለእግዚአብሔር። ሃሌሉያ። ክብር ለስሙ ይሁን። አዲሱ ኪዳን ድንቅ ኪዳን ነው። አልገባኝም እስቲል እየሰበኩም አይገባኝም ገና። እግዚአብሔር በመንፈሱ ይግለጥልን። በጣም የሚገርምና የሚደንቀኝ ነገር ደግሞ በዚህ ኪዳን ውስጥ የእግዚአብሔር ሰዎች የቀደሙት አባቶች የሰሩት ስራ ግን መድገም ያቃተን የሚያንገዳግደን መሆኑ ነው የሚያናደኝ። እሱ ነው። እነሱ ባህር ይከፍላሉ፣ እነሱ ህዝብ ይመልሳሉ፣ የሞተ ያስነሳሉ፣ ቃሉን በእውነት ይሰብካሉ። ድንቅና ተአምራቱ ተነግሮ አያልቅም። የቅድስና ህይወታቸው ለእግዚአብሔር መሰጠታቸው ሊያ በድንጋይ ተሸክመው ማለት ነው ከባድ የሆነ ኪዳን ውስጥ ሆነው፣ የኛ ግን ኑ ቀሊል ነው ቀንበሬ ተሸከሙት ባለው ውስጥ ለምን እንደከበደን አንዳንዴ ጠይቃለሁ ራሴን። የእግዚአብሔር ጸጋ ይርዳን። ክብር ለኢየሱስ ይሁን። ግን እግዚአብሔር ይረዳናል፣ እግዚአብሔር ያግዘናል። በእርሱ ሁሉን ማድረግ እንድንችል ኢየሱስ ለኛ አቅም ሆኖናል። ይህንን ነገር በእንትን ልቋጨው። ጸጋው ነው እንግዲህ እየተናገርኩ ያለሁበት። የእግዚአብሔር ጸጋ ለሸክላው የበዛው ማለት ነው። የወንጌላውያን ቤተክርስቲያን ፒላር የሆነውን ትምህርታችን ጸጋ ብቻ ብየዋለሁ። ይሄን ክብር ለኢየሱስ ይሁን። ጸጋ ብቻ፣ ክብር ለኢየሱስ ይሁን። ሶላ ግራሲያ ይሏል። ስለዚህ ሁሉ ነገር ምንድነው? በእግዚአብሔር ጸጋ ነው የዳን ነው። የምናገለግለው፣ የምንኖረው፣ የምንገባው፣ የምንወጣው ሁሉ በጸጋው ነው። ክብር ለኢየሱስ ይሁን። የእግዚአብሔር ጸጋ ብቻ ተብሎ ተቀምጦልናል ማለት ነው። ክብር ለኢየሱስ ይሁን። ሁለተኛ ነጥብ ላይ ልውሰዳችሁ። ሸክላው ክብርን ለእግዚአብሔር ብቻ ነው የሚሰጠው። ክብር ለኢየሱስ ይሁን። ሸክላው ምንድነው የሚያደርገው? ይህ ሸክላ ስራ ፐርፐዝ አለው፣ አላማ አለው። ስለዚህ ክብርን ሁሉ ጠቅልሎ ወስዶ ወደ እግዚአብሔር አምላክ ማቅረብ መቻል አለበት። ክብር ለኢየሱስ ይሁን። ስለዚህ ከላይ ካየነው ስንነሳ አሁን ከላይ ጸጋ ብለን እንዳለ ደርድረናል፣ አውርተናል አንደኛው ነጥብ ላይ። ስለዚህ ሎጂክሊ እንኳን ዝም ብለን ብናየው ማለት ነው ሁሉ በሱ ከርሱ ለርሱ እርሱ ሰርቶ ከሆነ በጣም ቀላል ነው። የሚቀጥለው ስቴፕ ምንድነው? ለርሱ ማቅረብ ነው። ክብር ለኢየሱስ ይሁን። ለርሱ መስጠት ነው ማለት ነው። ስለዚህ ክብር የሚገባው፣ ስግደት የሚገባው፣ አምልኮ የሚገባው፣ ምስጋና የሚገባው፣ ሪኮግኒሽን የሚገባው እግዚአብሔር አምላካችን ብቻ ነው። ክብር ለጌታ ይሁን። ሮሜ 11:36 ላይ ሁሉ ከርሱ በርሱ ለርሱ ነውና ለዘላለም ክብር ይሁን አሜን ይላል። ክብር ለኢየሱስ ይሁን። ስለዚህ ቤተክርስቲያን ምንድነች? የእግዚአብሔርን ክብር እንዳንጋፋ በጣም ልንጠነቀቅ ይገባል። እኛ ለእግዚአብሔር ክብር ለማምጣት ነው ሜሴጃችን የተጠራ ነው። ስብስባችን ሁሉ ምንድነው? ክብር መፈለጊያ ስፍራ አይደለችም ቤተክርስቲያን። የሰው ክብር ከገባ ኢካቦር ነው የሚሆንብን። የእግዚአብሔር ክብር ይለቅብናል። ስለዚህ እኛ ክብራችን ተጠቅልሎ ኢየሱስ ውስጥ ገብቶልናል። በኢየሱስ ተጠቅልለናል። ኢየሱስ ውስጥ ሆነናል። ስለዚህ መክበር የሚፈልግ ሰው ማክበር ነው ያለበት ጌታን። እርሱ ከፍ ከፍ ባለ ጊዜ ሁሉ ምን ያደርጋል? ወደ ራሱ እኛን ይስባል። ክብር ለኢየሱስ ይሁን። የቀድሞ አባቶች ወንጌል ያስተማሩን የነገሩን ሁሉ እንደውም እስክንፈራ አንዳንድ ነገሮችን እስክናደርግ እስክንፈራ ድረስ ክብር ለእግዚአብሔር ነው ስብከታቸው። ክብር ለእግዚአብሔር ነው፣ አምልኮ ለእግዚአብሔር ነው፣ ምስጋና ለእግዚአብሔር ነው፣ ዝማሬ ለእግዚአብሔር ነው፣ ውዳሴ ለእግዚአብሔር ነው። ቴንኪው እንኳን መባባል እስኪጨነቁ ድረስ ሪኮግኒሽን መስጠት በቤተ ክርስቲያን እነ ፓስተር ግዝሽ መናገር በተለይ ስንትሽም አይዶንት ኖ እድሜ ገና ወጣት ከተቸዋለሁ ስንትሽ ለዶክተርና ለግዝሽ ልስጥሽ ሐሳቡን። ግን በእነሱ ጊዜ ያሉት አባቶች ታውቀዋል ስንትሽም አያስጠጉም። አባባ ስታጨበጭቡ ከመድረክ ይወርድ ነበር። በግድ ሴቶች 5 ሴቶች አስቸግረውት ነው እያቆሙት እንጂ ካጨበጨባችሁ መድረክ ጥሎ ይወርድ ነበር። እንደዛ የሚደረግ እኔ አባቶችን ማቃቸው በዛ ነው። ክብር ለእግዚአብሔር። እቺን የምታክል ካለ በቃ የሆነ የሚቀስፋቸው ነው የሚመስላቸው የነበረው። ክብር ለኢየሱስ ይሁን። ስለዚህ እናስታውሰው፣ እዚህ ቦታ ክብር ፈልገን ምን ፈልገን አይደለም። ክብራችን አንድ ቦታ ላይ ስላለ
የሚያስጨንቅም ጉዳይ አይደለም። ማንም የሚወስደው ጉዳይ አይደለም። ማንም የሚነካው አይደለም። ማንም የሚያዋርደው ጉዳይ አይደለም። በክርስቶስ እግዚአብሔር አንዴ አክብሮናል፣ ከአብ ቀኝ አስቀምጦናል። ስለዚህ ሌላ ክብር አንፈልግም። የምንፈልገው ክብራችን ኢየሱስ ነው። እሱ ከፍ ይበልልን። ክብር ለጌታ ይሁን። ስለዚህ እዚህ ሳለን እናስታውሰው። ምክንያቱም ስጋና ጠላት ሳናውቀው ወደዛ ይገፉናል በነገሮች ቀስ እያለ ፑሽ ስለሚያደርገን ማስታወስ መቻል አለብን። ኖ ያለውት ለካ ለአምላኬ ክብር ነው፣ ለጌታዬ ክብር ነው። በዛ ውስጥ የኔ ክብር አለ፣ የኔ ህይወት አለ፣ ክብሬ ኢየሱስ ነው ብለን እናስብ ማለት ነው። ስለዚህ ክብርን ስንፈልግ እንዳንገኝ መጠንቀቅ ይኖርብናል። በሌላ መልኩ ግን ለማሳየትም ቢሆን ባይዘዌ የእግዚአብሔር ክብር አይመጥነንም፣ ይገለናል። ደግሞ ወደኛ እናምጣው ብንል ይገላል። ምክንያቱም ለምሳሌ በወርቅ የተሰራ ጫማ ነው እንበል፣ በጣም ምርጥ ተሰጠን እንበል። ግን በጆርዳን ሳይዝ ቢሰጡን አርጋችሁ ትመጣላችሁ? አይታችሁታል? አንዳንድ ባስኬትቦል ተጫዋቾች 22 ምናምን 30 ምናምን ሚል ቁጥር ነው። የፈለገ ቢያምር እዚህ በቆም አሁን እንደ ኤል ሼፕ ነው የምንሆነው ማለት ነው። አይሄድም። በቃ ለሱ የሆነ ክብር ነው። በቃ ዶክተር ዳግም አለ። አሁን እኔን ዶክተር ቢሉኝ እሱ ላይ ያምራል። ዩሲ ሲነቀንቅ እዛ ሲነቀንቅ ሲሰቅል ነው የከረመው። ስለዚህ ዶክተር ዳግም ወንድም ነብዩ በየቦታችን ማለት ነገሩ የሚሄድና የማይሄድ ነገር አለ። አይሄድም፣ አብሮ አይሄድም። አንዳንድ እንትኖች አይታችኋል። የዓመቱ ምርጥ ሴት ወይ ምርጥ ወንድ ብለው በሜጋዚን ላይ ያወጣሉ አይደለ? ስለዚህ ወንድ የሆነውን አሁን ሰው እስቲ ማን ወንድ ከሆናችሁት የዓመቱ ምርጥ ሴት ተብላችሁ ታይምስ ላይ መውጣት የሚፈልግ ምንም አይሄድም። በቃ አንዳንድ ነገሮች አይሄዱም። ያለ ልካችን ነው የተሰሩት። ሰማያትን የፈጠረ ነገሮችን ሁሉ የሰራ ያ ክብር፣ ያንን አይነት ክብር ሊቀበል የሚገባው እሱ ነው። ክብር ለኢየሱስ ይሁን። ለኛ የተሰጠ አይነት አለች። እርስ በርስ ተከባበሩ፣ ተቀባበሉ፣ ተዋደዱ የሚለው ያቺ ነች እኛን የምትመጥነው። የሸክላ ክብር አለች። እሷም ኖርማል ነች፣ ምንም የምታጋፋ አይደለችም። ክብር ለኢየሱስ ይሁን። ስለዚህ ክብር ለእግዚአብሔር ብቻ። ከእግዚአብሔር ቃልም እናየዋለን። ክብር ለኢየሱስ ይሁን። ብቃታችን ከእግዚአብሔር ነው እንጂ በራሳችን ብቃት ከኛ የምንለው አንዳች ነገር የለንም። ሁለተኛ ቆሮንቶስ 3:5 ላይ 4:7 ላይ ነገር ግን ይህ እጅግ ታላቅ ኃይል ከእግዚአብሔር እንጂ ከኛ አለመሆኑን ለማሳየት ይህ የከበረ ነገር በሸክላ ዕቃ ውስጥ ተቀምጧል። ፐርፐዛችን ምንድነው? እግዚአብሔር ይህንን መዝገብ በእኛ ውስጥ ሲያስቀምጥ ክብሩ የሱ እንደሆነ እንዲታወቅ ነው። ስለዚህ ዶንት ሚስ ዮር ፐርፐዝ። ሚሽናችንን ሚስ እንዳናረገው ለእርሱ ክብር ስለሆነ ክብር ለኢየሱስ ይሁን። ለብዙዎች ሰዎች እየደረሰ ያለው ጸጋ ለእግዚአብሔር ክብር በምስጋና ላይ ምስጋናን እንዲጨምር ይህ ሁሉ ለእናንተ ጥቅም ሆኗል ይላል። ክብር ለኢየሱስ ይሁን። ይሄ እግዚአብሔር ጸጋ የመጣው ለምንድን ነው? ለእግዚአብሔር ወደኛ የመጣው ጸጋ ለእግዚአብሔር ግን ከክብር ወደ ክብር እንዲጨምር፣ ምስጋናን እንዲያመጣ፣ ውዳሴን እንዲያመጣ ነው። ክብር ለኢየሱስ ይሁን። ስለዚህ በእምነት አንቀጻችን ወይንም አማድ የወንጌላውያን እምነት በሚባለው ይሄንንም እንዘጋዋለን። ሶሌ ዲ ግሎሪያ፣ ክብር ለእግዚአብሔር ብቻ። ክብር ለኢየሱስ ይሁን። ክብር ለእግዚአብሔር ብቻ። ክብር ለኢየሱስ ይሁን። ሶስተኛ የተሸከምነው መዝገብ ነው። ቅድም አንብቤዋለሁ። ነገር ግን ይህ እጅግ ታላቅ ኃይል ከእግዚአብሔር እንጂ ከኛ አለመሆኑን ለማሳየት ይህ የከበረ ነገር በሸክላ ዕቃ ውስጥ አለልን ይላል። ክብር ለኢየሱስ ይሁን። ይህ የከበረ መዝገብ ሰማያዊ ሀብት፣ ክብር ለኢየሱስ ይሁን። ሰማያዊ ሀብት በእኛ ውስጥ አለ። እግዚአብሔር ነው ያስቀመጠው። በእያንዳንዳችን ውስጥ የከበረ የእግዚአብሔር ሐሳብ ተቀምጧል ማለት ነው። ሸክላው እኛ ነን። የከበረው መዝገብ በአጭር ቃል ምንድን ነው ብንል 4:4 ላይ እናየዋለን። የክርስቶስ የክብሩ ወንጌል ብርሃን ይለዋል። ክብር ለኢየሱስ ይሁን።
የክርስቶስ የክብሩ ወንጌል ብርሃን። ደስ ስለሚለኝ ነው ያመጣሁት እንጂ ወንጌል ብላችሁ መጨረስ ትችላላችሁ። ክብር ለጌታ ይሁን። ይህ ወንጌል የእግዚአብሔር የከበረ መዝገብ ነው። ስለዚህ ዛሬ ሁላችሁም ወንጌላውያን ናችሁ፣ ተሹማችኋል ማለት ነው። ሁላችንም በሬ እንዳይቃወመኝ ወንጌላዊ በሬ እንዳይቃወመኝ። ክብር ለጌታ ይሁን። ስለዚህ ሁላችንም ኃላፊነት አለብን ማለት ነው። የወንጌል ኃላፊነት ወንጌላዊነት አለብን ማለት ነው። በመዝሙር ወንጌላዊነት፣ በቃል ወንጌላዊነት፣ በተለያየ አገልግሎት ወንጌላዊነት ኃላፊነት አለብን። ያ መዝገብ በእኛ ውስጥ ተቀምጧልና ክብር ለኢየሱስ ይሁን። ያ ወንጌል ፓኬጅ ነው። የመንፈስ ቅዱስ ሙላት አለ በእኛ ውስጥ፣ ቃል አለ፣ ህይወት አለ፣ የጸጋ ስጦታ አለ። ፓኬጁ ቢዘረዘር አያልቅ። ግን ይህ ወንጌል በእኛ ውስጥ አለ ማለት ነው። ክብር ለኢየሱስ ይሁን። ስለዚህ ይህ ወንጌል ጌታ ኢየሱስ ክርስቶስ ነው። እኛ የምንሰብከው ክርስቶስ ኢየሱስ ጌታ መሆኑን እንጂ ራሳችንን አይደለምና። ስለዚህ ኢየሱስን ይህንን ወንጌል ለመናገር የተጠራ ነው ራሳችንን ሳይሆን ጌታ ኢየሱስ ክርስቶስን ነው። ይህ ወንጌል ኢየሱስን ለሰዎች መንገር፣ ስለሱ መናገር፣ ጠበቃ ስለ ራሳችን መቆም አይደለም። ስለ ኢየሱስ መናገር ነው። ስለ ኢየሱስ መስበክ ነው። ስለ አዳኝነቱ በሄድንበት ሁሉ መናገር ይጠበቅብናል ማለት ነው። ስለዚህ ኢየሱስን እንሰብከዋለን፣ እንዘምረዋለን። ግን እዚሁ ላይ የሚያስጠነቅቅ ደግሞ ነገር አለው። ሌላ አንሰብክም ይላል። አንደኛ ሌላ አለመስበክ ያስፈልጋል። ሌላ ነገርም አለመስበክ፣ ራስንም አለመስበክ ያስፈልጋል። ከዛ ቃሉንም ደግሞ ግን አንበርዝም አንቀላቅልም ይላል። ቁጥር 1 ላይ 2 ላይ በተለይ ነገር ግን ስውርና አሳፋሪ ነገሮችን ትተናል፣ በማታለል አንመላለስም፣ የእግዚአብሔርንም ቃል ከሐሰት ጋር አንቀላቅልም ይላል። ክብር ለኢየሱስ ይሁን። ስለዚህ እነዚህ ታማኝነቶች እኛ ላይ ይፈለጋሉ። ኢየሱስን ብቻ መስበክ፣ ቃሉን አለመበረዝ። ክብር ለኢየሱስ ይሁን። የህይወት ውሃ ወንዝ በሆነው በመንፈስ ቅዱስ ኃይል እየታገዝን ለሰዎች ሁሉ ይህንን ብርሃን በጸጋ ስጦታ እየታገዝን ልናቀርብ ይህንን መዝገብ ልንሰጥ ይገባል ማለት ነው። ስለዚህ ቃሉንና የቃሉ ባለቤት የሆነውን ኢየሱስን በዚህ ውስጥ እንሰብካለን ማለት ነው። ክብር ለኢየሱስ ይሁን። ስለዚህ ይህንንም ለመጠቅለል አንደኛ መጽሐፍ ቅዱስ ብቻ የመጽሐፍ ቅዱስ ባለስልጣንነትን ሁልጊዜ በህይወታችን አቋም ልናደርገው ልናስታውሰው ይገባል። ሁለተኛ ደግሞ ኢየሱስ ብቻ። ክብር ለኢየሱስ ይሁን። ሶላ ስክሪፕቶራ ሶሉስ ክርስቶስ ይላል። ስለዚህ ክርስቶስ ብቻ የምንሰብከው፣ ቃሉን ብቻ የምንናገረው፣ ቃሉ የበላይ ባለስልጣን በቤተ ክርስቲያን ላይ በሁላችን ላይ ነው ማለት ነው። ክብር ለኢየሱስ ይሁን። ስለዚህ ይህ ጸጋ በዚህ መልኩ በስቶልናል በሸክላው ላይ ማለት ነው። የተሸከምነውን መዝገብ መግለጥ የመጨረሻ ሐሳብ ፕሮግራምም ስላለ ነው ትንሽ ፈጠን የሚለው። ክብር ለጌታ ይሁን። የመጨረሻው ሐሳብ የተሸከምነውን መዝገብ ደግሞ መግለጥ ይጠበቅብናል፣ ማሳየት ይጠበቅብናል፣ ወደ ውጭ ማውጣት ይጠበቅብናል። መዝገቡን መግለጥ። መዝገቡን መግለጡ ላይ በሶስት ነገር አስቀምጥላችኋለሁ። አንደኛ መቀደስ፣ ሁለተኛ በተግባር መገለጥ፣ ሶስተኛ ደግሞ መናገር። ክብር ለኢየሱስ ይሁን። መቀደስ፣ በተግባር መገለጥ እና መናገር። ክብር ለጌታ ይሁን። ስለዚህ ጳውሎስ በዚህ በነበረበት ግፊያ ላይ ቁጥር 2 ላይ የሚያደርገው ማለት ነው የሁላ ጭንቀት ሳለበት ለቤተ ክርስቲያን እያሰበ ራሱን ዲፌንድ እያደረገ የሚተዉ ነገሮችን ከህይወቱ ላይ ግን ሲተው እናያለን፣ ሲሸሽ እናያለን። ወይንም ኮምፕሮማይዝ ሊያስደርጉት ካሰበው የወንጌል ዓላማና ሐሳብ ወደ ጎን እንዳያስወጡት የተዋቸው ያላደረጋቸው ነገሮች አሉ። እነሱን ቁጥር ምዕራፍ 4 ቁጥር 2 ላይ ነው የምናገኘው። ነገር ግን ስውርና አሳፋሪ ነገሮችን ትተናል ይላል። ክብር ለጌታ ይሁን። ስውር የሆነ አሳፋሪ የሆነ ነገር ትተናል፣ በማታለል አንመላለስም፣ የእግዚአብሔርንም ቃል ከሐሰት ጋር አንቀላቅልም፣ ይልቁንም እውነትን በግልጽ እየተናገርን
በሰው ሁሉ ሕሊና ዘንድ ተቀባይነት እንዲኖረን ራሳችንን በእግዚአብሔር ፊት እናቀርባለን ይላል። ክብር ለኢየሱስ ይሁን። ስለዚህ ጳውሎስ በራሱ ላይ እነዚህን ትግል እያደረገ ነው። ምክንያቱም መከራ ሲበዛባችሁ፣ ጭንቀት ሲበዛባችሁ ኮምፕሮማይዝ ማድረግ ይፈጠራል። በቅድስናችሁ ላይ ኮምፕሮማይዝ ማድረግ፣ በቃሉ ላይ ኮምፕሮማይዝ ማድረግ። ምክንያቱም እነሱ ምንድነው ቃሉን እየቀላቀሉ እየሰበኩ ያወርዱት ነበር። ከዛ ጳውሎስ ደግሞ ይሄንን ወንጌል ሲሰብክ ከዚህ ግጭት የተነሳ የማይቀበሉ ሰዎች እየተፈጠሩ ነው። ስለዚህ ለሰው እንደሚመች በጥበብ ቃል እንዲናገር ፑሽ እየተደረገ ነው ይሄ ሰው። ስለዚህ ግን የእግዚአብሔር ጸጋ የበዛለት ሐዋርያ ስለሆነ መለስ አለና አንቀላቅልም አለ። አሳፋሪ ነገር ነው አለ። አሳፋሪውን ነገር አናደርግም አለ። ወደዛ ውስጥ ምን አናደርግም? አንገባም። በማታለል አንመላለስም አለ። ክብር ለኢየሱስ ይሁን። እንደዚህ አይነት ቆራጥ የሆነ ነገር በህይወታችን ላይ ያስፈልገናል። ክብር ለጌታ ይሁን። ስፔሻሊ ቻሌንጅ ባለበት ሰዓት ላይ፣ ስፔሻሊ ሁኔታዎች በሚከብዱበት ሰዓት ላይ በዚህ መመላለስ ይጠበቅብናል። ግን እኔ ትንሽ አስገድጄ ቢሆን ሰፋ አረጋለሁ ሐሳቡን ወደኛም ኮንቴክስት እንዲመጣ ማለት ነው። ብዙ እየተጋፋን ያለ ነገር ስለሌለ ሳብ እናርገውና ኮንቴክስቱን እንየው። እንግዲህ አሳፋሪ ነገርን መተው ከቅድስና ጋር ስላያያዝኩት በሰው ፊት ሳንሸማቀቅ የማናደርገው ነገር በሙሉ ምናልባት ኃጢአት የመሆን አቅም አለው። ምን ከደበቅ ነው? የእግዚአብሔር ነገር ሁሉ ግልጥ ነው፣ በብርሃን ነው። ምንም የሚደበቅ የሚሸሸግ ነገር የለው። ስለዚህ መደበቅ ከጀመርን አሁን እዚህ ሴልፎኔ ላይ እኔ እንደውም እልጠዋለሁ። ቆይ ቀስ ብዬ ፕራይቬሲ የሚሉት እንትናል ከጎን አታዩትም። ምንም ነገር ባይ ማለት ነው እንደዚህ። ፕራይቬሲ ማለት ኦፍ ኮርስ ፕራይቬሲ አያስፈልግም ማለት አይደለም። ግን ምንድነው ነገሮችን ደብቆ ሰውየው የፈለገውን ያደርጋል። ኤርፎን አድርጎ የሚሰማውን አታውቁትም። ግን ያንን ነገር በሰው ፊት ያደርገዋል ወይ? አንድ ሰው ያንን ነገር በሰው ፊት ካላደረግነው ያ ኃጢአት ነው። አሳፋሪ ነገር ውስጥ ገብተናል፣ ነውር ውስጥ ገብተናል። ስፔሻሊ ደግሞ በዚህ ዘመን እንደምታውቁት ሚዲያው እርኩስ ነገር ይለቃል። በሚሰማም ይለቃል፣ በሚታይም እርኩስ ነገር እጅግ እየጎረፈ እኛ ድረስ የሚመጣበት ዘመን ያለ ነው። ስለዚህ ይህንን መዝገብ መግለጥ የሚፈልግ ሰው ሁሉ ሊቀደስ ይገባዋል፣ ሊለይ ይገባዋል። ከሚያየው ነገር ሊቀደስ፣ ከሚሰማው ነገር ሊቀደስ፣ ብቻውን የሚያደርገውን እዚህ የሚያደርገው እስከሚሆን ድረስ ራሱን ምን ሊያደርግ ይገባል? ሊፈትን ይገባል ማለት ነው። በንግግራችን፣ በወሬያችን፣ በምናየው ነገር፣ በሴልፎናችን፣ በኮሙኒኬሽናችን፣ በሁሉ ነገር ምን ልናደርግ ይገባል? ልንቀደስ ይገባል። ከዚህ ዘመን ካለው ኃጢአት እንራቅ። መዝገብ አለባችሁ። ያ መዝገብ ሊገለጥ ይገባዋል። ያ መዝገብ ብዙዎችን ህይወት የሚሰጥ ነው፣ ብዙዎችን የሚያተርፍ ነው፣ ብዙዎችን የሚያጽናና ነው። ከረከሰ ግን እግዚአብሔር አይከብርበትም። ከተቀላቀለ ግን እግዚአብሔር አይከብርበትም። ስለዚህ ከኃጢአት ከርኩሰት እንራቅ። ታማኝ ደግሞ እንሆን። ታመናለሁ አለ ጳውሎስ። ታማኝ ነው። የሚናገረው ነገር በቃ በምንም ነገር አያታልም። እውነቱን ነው የሚናገረው፣ በእውነት ነው የሚሄደው፣ በእውነት ነው የሚገባው፣ በእውነት ነው የሚወጣው። ክብር ለኢየሱስ ይሁን። ስለዚህ ስለ ወንጌሉ እንኳን ብሎ በዘዴ አያመጣም። በቃ ይሄ ነው ወንጌሉ፣ ይሄ ነው እውነቱ እያለ የሚናገር ሰው ነው። ስለዚህ ክርስቲያኖች ታማኝ ልንሆን፣ በተለይ በዚህ ዘመን እንደምታውቁት ጭራሽ ታማኝነት ሌቭሉ አልፎ ንብረት ሁላ የሚወሰድበት የሚቀማበት ዘመን እንደሆነ እናያለን፣ እንሰማለን። ሰዎች ናቸው ደሴም ነን፣ ሁላችንም አንድ ነን። ግን እኛ ዛሬ ቀድመን እናስብ። ኃጢአት ቀስ በቀስ ስለሆነ የሚወስደው የሰው ንብረት መውሰድ ላይ ሳንደርስ እዚህ ጋር በትንሿ ነገር ታማኝ እንሆን። ለምሳሌ ከቤት ካልወጣችሁ አርፍጃለሁ አልወጣሁም በቃ በል፣ ሌላ አትበል፣ ሌላ ውሸት አታውራ። በቃ ምንም አያመጡ። ግልጽ ነገር፣ ትናንሿን ነገር እውነቱን እንናገር፣ ታማኝ እንሁን። የሆነውን ነገር በግልጽ እንናገር። የመጣ ይምጣ። ምክንያቱም እሷ ነች የምታድገው። ውሸት እየሆነች የእግዚአብሔርን ቤት ታረክሳለች፣ እናንተን ታረክሳለች፣ እኛን ታረክሳለች ማለት ነው። ስለዚህ እውነትን እንናገር፣ ታማኝ እንሁን። ያው ቅድም ስላልኩት የእግዚአብሔርን ቃል ባለስልጣንነት እንጠብቅ። ስልጣኑን ቃሉን ለኛ ሐሳብ ካወረድ ነው ረከሰ ማለት ነው። በቃ እኛ የምንከብረው ይሄንን አውቶሪቲውን ስንጠብቀው ነው። አንተ ታማኝ ባሪያ የሚለው እግዚአብሔር ምንድነው?
ሳናውቅ እንሳሳት፣ እሱ ችግር የለው። ፐርፌክት ሆኖ ማንም አይሄድም። የሆነ አንዳንድ ጥቅስ የሚያስቅ ብለን ጸልየን እናውቃለን። ምንም የማይገናኝ ነገር ምናምን ችግር ባይዘው በሱ ውስጥ እንደውም ፈውሱላለን። እንደዚህ በየዋህነት ባገለገሉት ነው እንደውም ብዙ ታምራት ምናምን የሆነው። እሱ ችግር የለው፣ ግን እየታደገ ወደ ታማኝነት ይታደጋል። ክብር ለጌታ ይሁን። አውቀን ግን አናጣመውም፣ አውቀን አንቀላቅለውም። የሆነ አንድ ትዝ ያለኝ ነገር ልንገራል። ጸልይልኝ ብሎ ደወለለት አንዱ። እሺ ጸልይላለሁ። በስልክ ነው በገስት ሃውስ አለው። በስልክ 3000 ዝራ አለው። አይ አልዘራም የለኝም አለው። ሪል ቪዲዮ ነው የምነግርህ። አልዘራም ራስ። ከዛ አይ ጸጋ እኮ በነፃ ነው፣ እሱ የድሮ ነው አዳማዊ ባህሪ ነው አለው። ለኢዮብ ሳሳየው ነበርና ከዛ ልጁም እየሳቀ ዝም ብሎት እንትን አለ። እንግዲህ ቃሉን ገንዘብ በቃ መጠየቅ እኮ ይችላል። አንድ አገልጋይ ከፈለገ መጠየቅ ይቻላል። ለማንም ባይዘው ቀጥታ መጠየቅ ይቻላል። ግን የድሮ ነው አዳማዊው ነው ምናምን አለው ቃሉን የሚነግረውን ማለት ነውና ቃሉን እንደዚህ ማውረድ ግን በጣም የሚያሳፍር ነገር ነው። ክብር ለጌታ ይሁን። የእግዚአብሔር ቃል የሚፈውስ ነው፣ የሚያድን ነው። ራሱ እግዚአብሔርን የሚወክልልን ሕያው የሆነ ነው። በቃል ውስጥ እግዚአብሔር ይገኛል። ስለዚህ እግዚአብሔርን አክብረን የሚጎልብን ነገር የለም። እዚያ ያደረሰን ጌታ ካሰብነው በላይ ያደርግልናል። እርሱ ግን ጸጋው ይብዛልንና ቃሉን እንጠብቃለን፣ እውነተኞች እንሆናለን፣ ውሸትን እናቆማለን። አለመዋሸት፣ ሲምፕል ነገሮች። ብዙ ጊዜ የሚያስዋሸን ባይዘው ፍርሃት የሆኑ ነገር ስህተትና ፍርሃትን ለመደበቅ ነው። መጋፈጥ ጀምሩ፣ ፊት ለፊት አጋልጡት። በቃ እንዲህ ሆኜ ነው በቃ ሙሉ ጥፋተኛ ስለሚያደርገን እኮ ነው አይደለም ምን ቀለባብሳት። አጋፍጡትና ተፈወሱ። መቼለት የሆነ ሰውዬ እንዲህ ሆኗልን ምን ላርገው አለኝ። እኔንም ያስዋሹኛል ባይዘው አንዳንዴ አይቀርም እኮ ግን እንተባበር በሚል ነው ማወራቸው። ከዛ እንዲህ ልበለው አለኝ። አይ እንደዛ በለው የሆንከውን ንገረው ምን ያመጣል? ምንም አያመጣም። በቃ ንገረው። ምክንያቱም ሰውየው በውሸትም ላይቀበል ይችላል። እውነቱን ተናግረ ብትድን ይሻላል። ዋሽተኸውም ተናዶብህ ከሚሄድ እውነቱን ነግሮ ከእግዚአብሔር ጋር መስማማት። ክብር ለኢየሱስ ይሁን። የአፋችን ቃልና የልባችን ሐሳብ ደግሞ አንድ ሊሆን ይገባል። አትሊስት ብንቆጣ ይሻላል ከተቸገረ። ምክንያቱም እሷን ባለመተኛት መፈወስ ይቻላል። ቁጣችሁ አይደር ስለተባለ። እምታታሉ ከሆናችሁ ግን አስቸጋሪ ነው። ልባችሁ እናንተ ናችሁ። በቃ በተቻለ ከተቆጣችሁ እያቀፋችሁ ተቆጡ። ምክንያቱም ቃላችሁና ልባችሁ ሁለት ከሆነ እግዚአብሔር ጋር በጣም አጸያፊ ነገር ነው። መዝገቡን ያበላሻል። የከበረውን መዝገብ ያበላሻል። ክብር ለጌታ ይሁን። በተግባር መገለጥ ያው ቅድስና ነው። ከዛ የሚቀጥለው ምንድነው? የኢየሱስ ሕይወት በሰውነታችን እንዲገለጥ የኢየሱስ ሞት ዘወትር በሰውነታችን ተሸክመን እንዞራለን። የኢየሱስ ሕይወት ሟች በሆነው ስጋችን የሚታየው እንዲገለጥ እኛ ሕያዋን የሆንን ሁልጊዜ ስለ ኢየሱስ ለሞት አልፈን እንሰጣለን። ስለዚህ እዚህ ጋር እንድናስብ ያስፈልገው እግዚአብሔር አሁን በዚህ በሚታየው አካላችን መገለጥ ይፈልጋል። መንፈሳዊ ነው የውስጥ ነው ምናምን የለም፣ በውስጥ ነው። ጳውሎስ እኮ ይኸው ለሞት እንሰጣለን ሲል ፊዚካሊም ነው ለሞት የሚሰጠው ያለው። ስለዚህ ምንድነው እግዚአብሔር እነዚህን ብልቶቻችንን ሊከብርበት ይፈልጋል። እንደውም ቅዱስ መስዋዕት አድርጋችሁ አቅርቡት የተባለው እሱን ነው። ክብር ለኢየሱስ ይሁን። ስለዚህ ምንድነው በአክሽናችን በዕለት ተዕለት ኑሯችን ለእግዚአብሔር መቀደስ አለብን። ለእግዚአብሔር በተግባር መገለጥ መቻል አለብን። በመለየት መገለጥ መቻል አለብን። እንደውም ከዚህ ጋር አያይዤ ላስታውሳችሁ ክርስትና መልሰን ባይዘዌ ሪስታርት እያደረግ ነው መሄድ መቻል አለብን። ክርስቲያን ከሆናችሁ ጀምሮ በዋጋ ተገዝታችኋል፣ የራሳችሁ አይደላችሁም። ስትጠመቁ እዚህ ጋር ምን ተብላችኋል? ሞቱን በሚመስል ሞት ሞቼ በሱ መነሳት ተነስቻለሁ፣ ከዚህ በኋላ ለሱ ልኖር ነው። ግን እንደዛ ነው ምንኖረው። መኪናም ገዛው ለጌታ ነው፣ መማረው ለጌታ ነው፣ ልጅም ወልደው ለጌታ ነው። እንዴት ነው የሚሆነው?
ማገለግለው ለጌታ ነው። we have to reverse it እያስገደድ ነው። ምክንያቱም ለራሳችን ሳናስበው እንኖራለን። የምንለብሰው ለጌታ ነው፣ የምንበላው ለጌታ ነው። የምናረገው ሁሉ ምንድነው? ለኢየሱስ መኖር መጀመር አለብን። ከእንግዲህ በኋላ ለሞተላቸው ከሙታን ለተነሳላቸው ለእርሱ እንጂ ለራሳቸው ላይ ኖሩ ነው አይደለም የሚለው ቃሉ። ክብር ለኢየሱስ ይሁን። እግዚአብሔር ሪስታርት ያርገን ዛሬ መልሶ ለጥምቀት ቀን ወደ ጥምቀት ቀን ይመልሰን። በዚህ መንፈስ መነሳት ይሁንልን። ክብር ለኢየሱስ ይሁን። ለእርሱ ለመኖር ምንም ባይ ዘ ዌይ ኢትስ በረከት ነው። ኢቭን ከጭንቀት ራሱ ይገላግለናል። ምክንያቱም ኤቭሪ ፕላን የሚወጣው ጌታ ሆይ በዚህ በመንግስት እኔን ባሰብከኝ ጉዳይ አስፔዛ እንደዚህ አደርጋለሁ፣ ትምህርት ቤት እንደዚህ ገባለሁ፣ ልብስ እንደዚህ ገዛለሁ፣ እንደዚህ አይነት ነገሮች አደርጋለሁ። ከፊት ያለው ኢየሱስ ነው ማለት ነው። ስለዚህ እናንተም ሰላማችሁን ጠብቃላችሁ። ከፊት ያለው ይዋጋ መጀመሪያ። ጦሩ ካሸነፈም ቆይቶ ነው የሚደርሰው፣ አያሸንፍም። ክብር ለኢየሱስ ይሁን። ስለዚህ ፕላኑን ሁሉ ከፊት ማስቀመጥ፣ ጌታም ከፊት መንግስትና ጽድቁን ከፊት አድርጎ የሚጎል ነገር የለም። ይኸው እየለበስን ነው፣ እየበላን ነው፣ እየጠጣን ነው። ኢየሱስ ስላለ ክብር ለጌታ ይሁን። ስለዚህ ኢየሱስን በተግባር ለመግለጥ ኑሯችን ለኢየሱስ ይሁን። ክብር ለጌታ ይሁን። ለራሳችን ብንኖር ነፍሱን ያጠፋታል ነው ያለው። እንደው ለኔ ግን እንደዚህ ውሃ ላይ የሚጥላት ግን ምን ያደርገዋል? ያገኛታል። ክብር ለጌታ ይሁን። እለት እለት በጋሃዱ ዓለም ኑሮ ለጌታ መሆን አለበት ማለት ነው። የመጨረሻ ሐሳብ ዶክተር እያየኝ ስለሆነ አውቄ ነው ዶክተር ገና ነው ሳይንክ የመጨረሻ ሐሳብ መናገር ነው። ስፒች ነው። ቀጥታ በንግግር ነው። ክብር ለጌታ ይሁን። አመንሁም ስለዚህ ተናገርኩ ተብሎ እንደተጻፈ እኛም በዚያው የእምነት መንፈስ እናምናለን፣ ስለዚህ እንናገራለን ይላል። ክብር ለኢየሱስ ይሁን። በቅድስና ይህ መዝገብ ይገለጣል። በተግባራዊ ህይወት ይህ መዝገብ ይገለጣል። ከዛ በአንደበታችን ኢየሱስ ክርስቶስ ይገለጣል። መዝገቡ የሚተረተረው በዚህ መልኩ ነው። ስለዚህ ትንሽችን መጨረሻ የእምነታችንን ሐሳብ ስናስቀምጥ ሶላ ፌዴ እምነት ብቻ፣ ኢየሱስ ብቻ፣ ጸጋ ብቻ፣ ክብር ለእግዚአብሔር ብቻ። ሃሌሉያ! ክብር ለኢየሱስ ይሁን። ሐሳቡን ልጠቅልለውና ስለዚህ በእኛ በደካማ ተሰባሪ ሸክላዎች ውስጥ ክርስቶስ ተኮር የሆነ ወንጌል ተቀምጧል። በእግዚአብሔር ጸጋና ምሕረት ሁሉን ይሄ ወንጌል ድል ያደርጋል። ክብሩንና ምስጋናውን በሙሉ ወደሚገባው ወደ እግዚአብሔር ያቀርባል። ክብር ለኢየሱስ ይሁን። በእኛ ደካማና ተሰባሪ በሆንን ሸክላዎች ውስጥ እግዚአብሔር ክብሩን አስቀምጧል። ክርስቶስ ተኮር የሆነ ወንጌል የህይወት ውሃ ወንዝ ተቀምጧል። በእግዚአብሔር ጸጋ በእምነትና በጸጋ ይሄ ነገር ኃይልን ያደርጋል፣ ለእግዚአብሔር ክብርን ደግሞ ያመጣል። ክብር ለኢየሱስ ይሁን። በእግሮቻችን እንቆምና አጭር ጸሎት ጸልየን እንጨርሳለን። ሃሌሉያ ሃሌሉያ። ክብር ለእግዚአብሔር ብቻ፣ ጸጋህ ብቻ፣ ክብርህ ብቻ። ሃሌሉያ። ኢየሱስ ብቻ። ሃሌሉያ 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 ሃሌሉያ። እስቲ ይሄ የከበረው መዝገብ በእኛ በእናንተ በሁላችን እንዲገለጥ እንጸልያለን። ሃሌሉያ ሃሌሉያ። መዝገብ አለባችሁ። የከበረ መዝገብ። ኖርማል ሰው ተራ ሰው አይደላችሁም። እግዚአብሔር ከእናንተ ጋር ነው። ህይወቱ፣ መንፈሱ፣ ቃሉ ከእናንተ ጋር ነው። ክብሩ ከእናንተ ጋር ነው። መዝገብ አለ። የእግዚአብሔር መዝገብ፣ የሰማይ መዝገብ፣ የክብር መዝገብ፣ ሰማይ ያመጣው መዝገብ፣ እግዚአብሔር አብ ያስቀመጠው መዝገብ አለ በእኛ ውስጥ። ሃሌሉያ። መንፈስ ቅዱስ እግዚአብሔር አማኑኤል የሆነበት መዝገብ አለ። በናዝሬቱ በጌታ በኢየሱስ ስም ጌታ ሆይ ይህ መዝገብ እንዲነቃነቅ እንጸልያለን። ይህ መዝገብ እንዲነቃነቅ ጌታ ሆይ ለዚህ መዝገብ ዙሪያው የተመቸ እንዲሆን
ሃሌሉያ። እግዚአብሔር አባትና አምላኬ ሆይ በኢየሱስ ክርስቶስ ስም ይህ መዝገብ ለክብርህ እንዲውል እንዲወጣ ጌታ ሆይ ቅዱሳን ይህንን መዝገብ እያሰቡ ሕይወታቸውን በኤክሳይትመንት የገቡበትን ኪዳን ያሉበትን ሁኔታ ሁሉ ጌታ ሆይ አስበው ጌታ ሆይ በአንተ ጸጋ እንዲበረቱ ጸልያለሁ። ዛሬ መበርታት ይሁን ጌታ ሆይ፣ መበርታት ይሁን ጌታ ሆይ፣ መታደስ ይሁን ጌታ ሆይ፣ ተስፋ ለመቁረጥ ይሁን ጌታ ሆይ በናዝሬቱ በጌታ በኢየሱስ ስም። ቃል ክብራችን ነው፣ መንፈስ ክብራችን ነው፣ ኃይል ክብራችን ነው። ጌታ ኢየሱስ ክብራችን ነው። ጌታ ሆይ በኢየሱስ ክርስቶስ ስም ዛሬ ጌታ ሆይ ሪስታርት እንድታረገን፣ እንድታሳስበን፣ እንድታንቀሳቅሰን እግዚአብሔር ሆይ ለዚህ ለከበረው መዝገብ አጀስት እንድታደርገን በልጅ በኢየሱስ ክርስቶስ ስም ጸልያለሁ። ጌታ ሆይ ቅዱሳን ወንጌላውያን ጌታ ሆይ የቆምንበትን እነዚህን ፒላሮች እያሰቡ ሕይወታቸውን እንዲያንጹ በእምነትህ ብቻ፣ በጸጋህ ብቻ፣ በኢየሱስ ብቻ፣ ክብርን ለእግዚአብሔር ብቻ፣ እምነት ብቻ ብለው እንዲወጡ ጌታ ሆይ እንዳንበሳ እንዲወጡ፣ እንዳንበሳ እንዲዘምቱ በናዝሬቱ በጌታ በኢየሱስ ክርስቶስ ስም ጸልያለሁ። ጌታ ሆይ መንፈሳቸው ይታደስ፣ ልቦናቸው ይታደስ፣ አእምሮአቸው ይታደስ፣ ሕይወታቸው ይታደስ። ጌታ ሆይ የኔም ጌታ ሆይ ይታደስ። ጌታ ሆይ በጸጋ ይታደስልን። አባት ሆይ እግዚአብሔር አባትና አምላክ ሆይ የዚህ የምዕራፍ 4 የቃሉ መንፈስ በእያንዳንዳችን ውስጥ እንዲገባ ጸልያለሁ። ጌታ በእያንዳንዳችን ውስጥ እንዲገባ። ቃልህ የከበረ ነው ለኛ ጌታ፣ ቃልህ ብርቱ ነው፣ ቃልህ ይጣፍጠናል፣ ቃልህን እንወደዋለን። ጌታ ሆይ እግዚአብሔር አባትና አምላክ ሆይ ይህ እንደ ተራ የሰው ቃል አይደለም። ጌታ ሆይ ከሰማይ የመጣ በመንፈስ ቅዱስ መነዳት ሐዋርያቶች የጻፉት ነው። ጌታ ሆይ በኢየሱስ ስም መንፈስህ አለበት፣ ሕይወትህ አለበት። በጌታ በኢየሱስ ስም በአእምሮአችን ውስጥ ይግባ ጌታ ሆይ፣ በመንፈሳችን ውስጥ ይግባ ጌታ ሆይ፣ በልባችን ውስጥ ይግባ ጌታ ሆይ። የቃል ክብር ይግባ ጌታ ሆይ፣ የቃል ክብር ይግባ ጌታ ሆይ። እግዚአብሔር አባትና አምላኬ ሆይ በኢየሱስ ክርስቶስ ስም እኛ የማንጠቅም ባሪያዎች ነን፣ ግን ለሚጠቅም ስራ ሸክላውን ፈልገኸዋልና እግዚአብሔር ሆይ በጸጋህ በውስጥም በውጭም ተደግፈን እና ከብርህ ዘንድ ክብርንና ምስጋናን እናመጣ ዘንድ በኢየሱስ ስም መታደስ ይሁን ዛሬ፣ መታደስ ይሁን ዛሬ፣ መታደስ ይሁን ዛሬ፣ መታደስ ይሁን ዛሬ። እግዚአብሔር ሆይ በኢየሱስ ክርስቶስ ስም ደግሞ የመጨረሻ ጸልያለሁ። የታመሙ የተጨነቁ ግራ የተጋቡ እግዚአብሔር ሆይ ቅድም በቃልህ እንደተነገረው ከግራና ከቀኝ ቢገፉም አይሰበሩም አይጣሉም ብለሃልና በኢየሱስ ስም አለመሰበርን በላያቸው ላይ ጠራለሁ። ጌታ ሆይ አለመውደቅን በላያቸው ላይ ጠራለሁ። አለመጥፋትን በላያቸው ላይ ጠራለሁ። ጌታ ሆይ በኢየሱስ ስም ጠራለሁ። ጌታ ሆይ አይጠፉም። ጌታ ሆይ አይወድቁም። ጌታ ሆይ አይጣሉም። ጌታ ሆይ አይከስሩም። ጌታ ሆይ በኢየሱስ ስም ይውጡ። ይሄንን ሁሉ አሸንፈው። ቃልህ ጌታ ሆይ ዕለት ዕለት እንታደሳለን ይላል። በሚሞተው ሰውነታችን እርሱ እየሞተ ሊመጣ ሲል በንጋታው ግን እግዚአብሔር ከተፍ ብሎ ያድሰዋል፣ መልሶ ሪቢውልድ ያደርገዋል፣ ይገነባዋል፣ ያቆመዋል እንደሚል ቃል ጌታ ሆይ በጌታ በኢየሱስ ስም ዛሬ እድሳትን እጠራለሁ። ጌታ ዕለት ዕለት በጓዳ የምታድሳቸውን ይህንን ሕዝብህን በኢየሱስ ስም እባርካለሁ፣ በኢየሱስ ስም እባርካለሁ። ከታመሙበት ይታደሱ፣ ከተቸገሩበት ይታደሱ፣ ከተጨነቁበት ይታደሱ። መንፈሳዊ ነገር የቀዘቀዘባቸው ቢኖሩ ይታደሱ፣ ግራ የገባቸው ቢኖሩ ይታደሱ። እግዚአብሔር ሆይ እድሳት ይሁን። ኃይልን እንደ ንስር ያድሳልና ጌታ በኢየሱስ ስም ይታደሱ፣ በኢየሱስ ስም ይታደሱ፣ በኢየሱስ ስም ይታደሱ። ብልቶቻቸው ይታደስ ጌታ ሆይ ሐሳባቸው ይታደስ፣ መንፈሳዊ ሕይወታቸው ይታደስ፣ ኑሯቸው ይታደስ፣ አገልግሎታቸው ይታደስ። በኢየሱስ ስም ልባቸው ይታደስ። ጌታ ሆይ ነገሮችን በቃልህ ሪኒው አደረግን። ጌታ ቃልህ ይፈውሳል። ዊ ቢሊቭ እናምናለን። ጌታ ሆይ እናምናሃለን። ጌታ ሆይ በከንቱ አልተናገርከንም፣ በከንቱ ቃልህ አልመጣም። እግዚአብሔር ሆይ ሪኒውድ መሆን ሆኗል። ጌታ ሆይ አሁን መንፈስ መታደስ ሆኗል። እግዚአብሔር ሆይ ደስተኝነት ሆኗል። ጌታ ሆይ ሳቅ ሆኗል፣ ረፍት ሆኗል፣ ሰንበት ሆኗል። ጌታ ሆይ በኢየሱስ ክርስቶስ ስምና ስልጣን ጌታ ሆይ መረጋጋት ሆኗል፣ መበርታት ሆኗል።
በኢየሱስ ስም ጌታ ሆይ ይህንን ቃልህን ጌታ ሆይ በሕዝብ ላይ አወጅኩ። ቃልህ ያሻግራቸው ጌታ ሆይ፣ ቃልህ ያውጣቸው፣ ቃልህ ያበርታቸው፣ ቃልህ እንዳንበሳ ያቁማቸው ጌታ ሆይ። ቃልህ እግዚአብሔር ሆይ ሸክላውን ጌታ ሆይ ከእግዚአብሔር ጋር ስለሆነ ብረት እንዳደረገው ጌታ ሆይ በኢየሱስ ክርስቶስ ስም ከናስ የበረቱ ይሁኑ ጌታ ሆይ። ጌታ ሆይ እኛም ማንጠቅም ባሪያዎች ነን። ክብሩን ሁሉ መልሰን ለአንተ ሰጠን። ስለሚገባ ጌታ ሆይ ስለሚገባ ክብሩን ለአንተ ሰጠን። ክብሩን ጠቅልለህ በኢየሱስ ስም ውሰድ። ሃሌሉያ በኢየሱስ እግዚአብሔር ይባርካችሁ። ተባረኩ።